የቅዱሳን ስዕላትን ከሚስሉ ወጣቶች ጋር በዛሬው መርሃ ግብራችን ቆይታ እናደርጋለን። በተለይ የቅዱሳን ስዕላት ሲሳል ምን ነገሮች ያስፈልጋሉ? ስዕል በምንስልበት ሰዓትስ በህይወታችን ልንይዛቸው ልንገነዘባቸው የሚገቡ ጉዳዮች ምን ይሆናሉ? ብዙዎቻችን ሳናቅም እያወቅንም በስዕል ህይወት ውስጥ ያለፈን ሰዎች የምንሰታቸው ስህተቶች አሉ። እነዛ ስህተቶችስ ምን ይሆኑ? የዛሬ መርሃ ግብራችን ዋና ይዘት ይሆናሉ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ዓለም በብዙ ሺህ ቋንቋ ትናገራለች። ነገር ግን ቃላት የማይደርሱበት፣ ድምጽ የማይሰማበት፣ ልብን የሚያረጋጋ አንድ ረቂቅ የሆነ ቋንቋ አለ። እርሱም የቅዱሳት ስዕላት ቋንቋ ነው። በቤተ ክርስቲያን በብራና መጽሐፍ ገጾቿ ላይ የሚታዩት እነዚህ ቀለማት ተራ የጥበብ ውጤቶች አይደሉም። እነርሱ ወደ መንፈሳዊ ዓለም የሚከፈቱ መስኮቶች ናቸው። ምድራዊ ቀለም ሰማያዊውን ምስጢር የሚተርክበት፣ ሰውም በአይነ ልቦናው እግዚአብሔርን የሚያይበት ድልድይ ነው። ታዲያ የቦሌ ሆተ ብርሃን ሰንበት ትምህርት ቤት ለኪነ ጥበብ ትልቅ ቦታ በመስጠት ወጣቶች ጊዜያቸውን በአግባቡ እንዲጠቀሙበት በማድረግ ረገድ በጥልቀት እየሰራ ይገኛል። መልካም። እንግዲህ እንደ ሰንበት ትምህርት ቤት በርካታ የተለያዩ አገልግሎቶች ይሰጣሉ። ከዛ ውስጥ የኪነ ጥበብ ክፍል አገልግሎት አንዱ ይሁን እንጂ በበጎ አድራጎት፣ በመዝሙር፣ በትምህርት፣ በህፃናት እንዲሁም በተለያዩ ክፍላቶች የተለያዩ አገልግሎቶች ይሰጣሉ። እኛ ደግሞ በተለየ መልኩ ኃላፊነትም ተሰጥቶን በዚህ በኪነ ጥበብ ዘርፉ ላይ አገልግሎት እየሰጠን እንገኛለን። ከዛ ውስጥም አንዱ የቅዱሳን ስዕላት ደግሞ አገልግሎት ወይም ደግሞ የቅዱሳን ስዕላት ንዑስ ክፍል ተቀዳሚና ዋነኛ ነው ማለት ነው። እንግዲህ እንዳጠቃላይ ያው ሰንበት ትምህርት ቤታችን ያው በኪነ ጥበብ ዘርፉ ከስዕል ዘርፍ ደግሞ ባሻገር በተውኔት፣ በቲያትር፣ በስነ ጽሁፍ፣ በግጥሙ፣ በወግ በተለያዩ አገልግሎቶች ላይ ተሰማርተን ያው አገልግሎቶችን እያገለገልን እንገኛለን። በተለይ አሁን ካለው ጊዜ አንጻር የወጣቶችን ጊዜ የሚሻሙ ብዙና በርካታ ነገሮች አሉ። አገልግሎቱ ለአንድ ሰንበት ተማሪ ወይም ለአንድ ወጣት መጠበቂያው ወይም ደግሞ ረጋ ብሎ አይምሮን ሰብስቦ ስለ ነገም እንዲያስብ ከእግዚአብሔር ጋር እንዲገናኝ የሚያደርግበት ቦታ ከመሆኑ አንጻር ወጣቶች በቤተ ክርስቲያን መተው እንዲህ ያለውን ደግሞ መልካም የሆኑ ትምህርቶችን ተምረው ነገ ቤተ ክርስቲያንን የሚያገለግሉበት ራሳቸውን ደግሞ በመንፈሳዊ ሕይወት የሚያንጹበት እንዲሆንላቸው ወደ ሰንበት ትምህርት ቤት መቅረብ ቢችሉ ትምህርቶችን መማር እንዲችሉ ፈቃደኞች ሆነው ከመጡኛ ለማስተናገድ ዝግጁ ነን። ስለዚህ ወደ ቤተ ክርስቲያን ወደ ሰንበት ትምህርት ቤት አገልግሎት ኑ የሚል መልእክት ወይም ጥሪ አስተላልፋል። እውነት ለመናገር ወጣትነትና የቅዱሳት ስዕላትን የመሳል ህይወት በጣም ያስደስታል። ምክንያቱም ቅዱሳት ስዕላትን አንድ ሰው ለመሳል የሚያስፈልጋቸው ቅድመ ዝግጅቶች ራሱን በመንፈሳዊ ህይወት እንዲያሳድግ ይረዱታል እና ከምንም በላይ እኔ መንፈሳዊ ህይወቴን እንዳሳድግ ከረዱኝ ነገሮች አንዱ ቅዱሳት ስዕላት የመሳል ችሎታዬ ነው። ምክንያቱም አንድ ሰው ሁሌ መጸለይ እንዳለበት ቅዱስ ቤተክርስቲያን ታስተምራለች እና ቅዱሳት ስዕላትን ለመሳል ከፈለገ የግዴታ ጸሎት ማድረግ አለበት። ስለዚህ ሁሌ ስዕል የሚስል ከሆነ ቅዱሳት ስዕላትን የሚስል ከሆነ ሁሌ ምን ያደርጋል ማለት ነው? ጸሎት ይጸልያል። የንስሐ ህይወት ያስፈልጋል። ስለዚህ አንድ ሰው ቅዱሳት ስዕላትን ለመሳል ከፈለገ የንስሐ ህይወት እንዲኖረው ያደርጋል። ቅዱሳት ስዕላትን ለመሳል ከፈለገ ቅዱስ ቁርባን መቀበል መቻል አለበት። ስለዚህ ከስጋው ከደሙ እንዲበላ እንዲጠጣ ያደርገዋል ማለት ነው እና በመንፈሳዊ ህይወቱ አንድ ክርስቲያን እጅግ ከፍ እንዲል የበለጠ እንዲያድግ ቅዱሳት ስዕላት በጣም ይረዳሉ። በተጨማሪም ደግሞ የምንስላቸው ቅዱሳንን እንድናውቃቸው ያግዘናል ማለት ነው። በመጽሐፈ ስንክሳር በገላት ብዙ ቅዱሳን አሉ የማናውቃቸው፣ በመጽሐፍ ተጽፎ የሚገኙ ግን ብዙ ቅዱሳን አሉ እና እነዛን እያወቀን እንድንስላቸው ይረዳናል ማለት ነው እና ለወጣት ቅዱሳት ስዕላትን መሳል እጅግ በጣም ጠቃሚና መንፈሳዊ ህይወቱን የሚያድስለት ከፍ የሚያደርግለት የሚያሳድግለት ነው።
ቅዱሳን ስዕላት ተመስጦን ወደ ራሳችን እንድንመለከት ስለሚያደርገን ሁሉም ሰው ወደ ራሱ ለመመልከት ከፈለገ ትንሽም ቢሆን ስለ ስዕል ትንሽ እንትን ያለው ሰው ገብቶ በደንብ የስዕል ዕውቀቱን ቢያዳብር ላለው እንስቶችም ምንም የሚያስፈራ ነገር የለም። በጸሎት ሁሉንም ምንም ነገር መስራት ማድረግ እንችላለን። እነዚህ ስዕላት በትኩረት ለተመለከታቸው ሰው ዝምታቸው ራሱ ታላቅ የስብከተ ወንጌል መድረክ ነው። ታዲያ እነዚህ ወጣቶች የተሰጣቸውን ጸጋ እንደ አንድ መክሊት ይጠቀሙበታል። ቅዱሳት ስዕላትን ለመሳል ማንኛውም ሰው ወይም ማንኛውም ክርስቲያን ተነስቶ መሳል አይችልም። ቅዱሳት ስዕላትን ለመሳል የሚያስፈልጉ ቅድመ ዝግጅቶች አሉ። የመጀመሪያውና ዋነኛው ስለ ቅዱሳት ስዕላት አሳሳል ዘይቤ መማር ነው። እኛም በሰንበት ትምህርት ቤታችን እንደምናደርገው መጀመሪያ ቅዱሳት ስዕላትን ለመማር ፍላጎት ያላቸው ልጆች ሲመጡ ዓለማዊ ስዕል በመሳል ትምህርቱን እንዲወስዱ እናደርጋለን ማለት ነው። መጀመሪያ ዓለማዊ ስዕል አሳሳል ዘይቤውን እናስተምራቸውና ከዛ በመቀጠል የቅዱሳንን ታሪክ እንዲያነቡ መንፈሳዊ ሕይወትን እንዲለማመዱ እናደርጋቸዋለን። ከዛ በኋላ ነው ወደ ቅዱሳት ስዕላት የሚገቡት ማለት ነው። እና ማንም ሰው እንደፈቀደ በራሱ ተነሳሽነት መጥቶ ቅዱሳት ስዕላትን ወይም ከእግዚአብሔር የተሰጡ ቅዱሳንን በግሉ እንዲሁ ዝም ብሎ መሳል አይችልም ማለት ነው። ቅዱሳት ስዕላትን የመሳል ያለው አገልግሎት ያው ሐዋርያው ቅዱስ ጳውሎስ እንደተናገረው ሁሉም በጸጋው ያገልግል ነው እና የሚዘምርም በዝማሬው ይትጋ የሚያስተምርም በትምህርቱ ይትጋ ይላልና እዚህ ላይ ያው የቅዱሳት ስዕላትን ሰዓሊያን ስንጨምር የሚስልም ያው በስዕሉ ያገልግል ወይም በስዕሉ ይትጋ ብለን መጨመር እንችላለን እና ከሰንበት ትምህርት ቤት አገልግሎቶች ጋር ቅዱሳት ስዕላትን እንደ አንድ አገልግሎት ይዘን ነው እኛ የምናገለግለው። ሌላው ከቤተሰብ ከጓደኛ አንጻር ያው ቅዱሳት ስዕላት የምንሰራባቸው የራሳቸው የሆነ ጊዜ ያላቸው ከዛ ባለፈ ከቤተሰብ ወይም ለጓደኛ ከምንሰጠው ጊዜ የበለጠ ለቅዱሳት ስዕላት መስጠት ያስፈልጋል። ምክንያቱም አምላካችን በወንጌል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ነው የነገረን። ስለዚህ ቅዱሳን ለመሆን ከቅዱሳን ጋር መዋል ያስፈልጋል፣ ቅዱሳንን መማጸን ያስፈልጋል። ስለዚህ ይሄን ደግሞ እኛ ከምንጠቀምበት መንገድ አንዱ የስዕል ጥበብን አምላካችን ስለሰጠን ስለዚህ በቅዱሳኑን በመሳል እመቤታችንን በመሳል ጊዜያችንን በማሳለፍ ከእግዚአብሔር ጋር የምንገናኝበት ይሆናል ማለት ነው። ስለዚህ ጊዜያችንን የሚሻማብን ሳይሆን ይበልጡኑ እግዚአብሔር ከሰጠን ጊዜ ለእግዚአብሔር መልሰን የምንሰጠው ጊዜ ነው የሚሆነው ማለት ነው። ታዲያ እነዚህ ለዓይነ ሕሊናችን መሰብሰቢያነት የተሳሉት ስዕላት ትርጉማቸው ምን ይሁን ብሎ መጠየቅ መቼስ ለኔም ሆነ ለናንተ የሁል ጊዜ ጥያቄዎች ሊሆኑ ይችላሉ። ቅዱሳት ስዕላትን ለመሳል የምንጠቀማቸው ቀለማት እያንዳንዱ በቤተክርስቲያናችን ስርዓት ትርጉም አላቸው። ከ5 ቀለማት ብዙ ሚሊዮን ቀለማት ይፈጠራሉ። ነገር ግን ከነዛ ብዙ ሚሊዮን ቀለማት ሴሌክቲቭ ሆነን ለቅዱሳት ስዕላት የምንጠቀማቸው ቀለማቶች እጅግ የተለዩና ብዙ ጊዜ የተለመዱ ናቸው። ለምሳሌ ቀይ፣ ሰማያዊን ብንመለከት ሚስጥሩ ሰማያዊውን ዓለም የምንመለከትባቸው ስለሆኑ ማለት ነው። ቅዱስ ጎርጎሪዮስ ዘኑሲስ ቅዱሳት ስዕላትን የሰማይ መስኮቶች እያለ ይጠራቸዋል። በምድር ሆነን ሰማያዊውን ቤት የምንመለከትበት መስኮታችን ቅዱሳት ስዕላት ስለሆኑ ማለት ነው እና ቢጫም ስንጠቀም ነጭም ስንጠቀም እያንዳንዱ የራሱ የሆነ ትርጉም አለው ማለት ነው። ስለዚህ የፈለግነውን ቀለም ተጠቅመን መስራት ቅዱሳት ስዕላትን መሳል አንችልም። እንደ ማንኛውም ስዕል ብሩሽና ካንቫስ ያስፈልጋል። ግን የቀለም አጠቃቀምና አሳሳል ላይ ሲመጣ ከማንኛውም ዓለማዊ ከምንላቸው ስዕሎች ይለያያሉ። ለምሳሌ ቅዱሳን ስዕላት የምንስለው ሰው ቅዱስ ከሆነ ፊታቸው ሙሉ በሙሉ ቀጥታ መታየት ያለበት። የሐጽስ ፊት ሲሆን ደግሞ ይሄኛው ሳይድ ብቻ ነው የሚታየውና ከሱ ነገር አንፃር ይለያል። ከዛ ውጪ
የቅዱሳን ስዕላት ቅዱሳን ፊታቸው ፈካ ያለ መሆን አለበት። እንዲሁም ደግሞ እንትን እንጠቀማለን ከሌላው ከዓለማዊ ስዕል የተለየ ሀረጋት ምናምን እንጠቀማለን እና በሱ ይለያያል። ከዛ ውጪ ግን ብሩሽ ቀለም እንጠቀማለን እና የምንጠቀማቸው ቀለማቶች ይሄ እንደሚታወቀው ቀይ፣ ሰማያዊ ፍክት ያሉ ቀለማትን እንጠቀማለን። ትርጉም ስላላቸው እያንዳንዱ ቀለማት ቅዱሳት ስዕላት ከቀለም በላይ ናቸው። እነርሱ በምድር ላይ ያረፉ የመንግስተ ሰማያት ነጸብራቆች ናቸው። በቅዱሳት ስዕላት ዙሪያ ለኛ ለተመልካቾች ያልተገለጡ ለሰዓሊያን የሚታዩ ፈተናዎች ግን እጅጉን ብዙ ናቸው። በቅዱሳት ስዕላት ዙሪያ ብዙ ፈተናዎች አሉ። አንዳንዴ የምንስላቸውን ቅዱሳን በጸሎት ካለመማጸን የሚመጣ ሊሆን ይችላል ያ ፈተና፣ ወይም ጸሎት ሳናረግ ወይም መንፈሳዊ ዝግጅቶችን ሳንዘጋጅ ወደ ስዕሉ ወይም ወደ ቅዱሳት ስዕላቱን ወደ መሳል በምንገባበት ጊዜ ብዙ ፈተናዎች ሊገጥሙ ይችላሉ እና ምናልባት ለምሳሌ የቅዱስ ገብርኤልን ስዕል ከሆነ የምንስለው ቅዱስ ገብርኤልን በጸሎት መማጸን ያስፈልጋል። ሶስቱን ወጣቶች ከእሳት እንዳዳንካቸው እኛንም ከዚህ ዓለም ፈተና አድነን እያልን መማጸን ያስፈልጋል እና ምናልባት ጸሎት ሳናደርግ ወይም የንስሐ ሕይወት ሳይኖረን ወደ ቅዱሳት ስዕላት ለመሳል ምንገባ ከሆነ ምናልባት ቅዱስ ገብርኤል ፈቃዱ ካልሆነ ጥበቡን የእግዚአብሔርን ጥበብ ሊሰውርብን ሊደብቅብን ይችላል ማለት ነው እና እንደዚህ አይነት ፈተናዎች ያጋጥማሉ። ለነዚህ ግን መፍትሄው ራስን በብቁ መንፈሳዊ ሕይወት ማዘጋጀት ያስፈልጋል። ቅድምም እንዳልኩት በጸሎት መጀመሪያ የምንስለውን ቅዱስ መማጸን ያስፈልጋል። የሚሳለውን ቅዱስ ታሪኩን ማወቅ ያስፈልጋል። ያ ታሪክ ደግሞ መጽሐፍ ቅዱስ ላይ እንዴት ነው የተገለጸው፣ በገላት ላይ እንዴት ነው የተቀመጠው የሚለውን መጀመሪያ በደንብ አድርጎ መረዳትና ማወቅ ይፈልጋል። ከዛ በኋላ በሚቀጥሉት መንፈሳዊ ተግባራት ደግሞ በንስሐ ሕይወት፣ በቅዱስ ቁርባን፣ በምጽዋት፣ በስግደት ቅዱሳት ስዕላትን መሳል ያስፈልጋል ማለት ነው እና በእነዚህ መፍትሄዎች የሚገጥሙን ፈተናዎች ማለፍ እንችላለን። ያው እንግዲህ ቅዱሳን ስዕላት እንዳልሽው የራሱ የሆነ ተመስጦ የራሱ የሆነ ጊዜ ይፈልጋልና በተለይ ደግሞ አሁን ቅዱሳን ስዕላት ጾም ወቅት ላይ ሲሆን በደንብ በቃ ብቻውን እንደ ንስሐ ነው የንስሐ እንትን ውስጥ የሚጠቃለል ነው የንስሐ ሕይወት ውስጥ የሚጠቃለል እንደማለት ይቻላል ቅዱሳን ስዕላትና እንዳልሽው የተወሰኑ የሚከብዱ ነገሮች አሉት፣ ብዙ ፈተናም አለው። ግን ደግሞ ፈተና የሌለበት ነገር የለም። አንደኛው ጸሎት ነው። ያው እንደ አንድ ሴት ማንስልባቸው ሞመንቶች አሉ፣ ታይሞች አሉ። ይሄ የሆነ እግዚአብሔር ያን ነገር እንዳናረገው ፈልጎ ሳይሆን በቃ ይሄ ተፈጥሮ ነገር ነውና እሱን ነገር የሆነ ጠንክሮ ማለፍ ነው። በቃ ጸሎት እያረጉ ምናምን እና ደግሞ በቃ እንዳልኩሽ ነው ቅድም በተለይ ደግሞ እንደ አንድ ሴት የቅዱሳን ስንስል የቅዱሳን አንስት ስንስል የነሱን ታሪክ እየተማርን ምናምን እያነበብን ሞር እንደነሱ ጸንተን እንድንቆይ ይሄ የነሱን ከእግዚአብሔር ጋር ያላቸውን ኮኔክሽን ምናምን እንዴት ነው እኛ ፕራክቲስ ለማድረግ መጣር ነው ያለብን እና እንደዚህ አይነት ነገር ሊያጋጥም ይችላል እና እነሱን በጸሎት ማለት ነው። ዋናትና ትልቁ ነገር ጸሎት ነው። ሰንበት ትምህርት ቤቱ ወጣቶች ወደ ኪነ ጥበቡ ዓለም ከመግባታቸው አስቀድመው ሊረዷቸውና ሊገነዘቧቸው የሚገቡ ነገሮችንና የማስገንዘብ ስራን ይሰራል። መጀመሪያ የነበረው ነገር ከተመዘገብን በኋላ ያው የስዕል ክህሎት ፈተና አለ። እሱን ከተፈተንን በኋላ ነው ወደ እንደዚህ የገባ ነው። የመጀመሪያው ክፍል የሚሆነው ቲዮሪ ነው። ቲዮሪ ላይ ለምን ቀለማት እንደምንጠቀም የተለያዩ ነገሮች እንማራለን። ከዛ ወደ ቲዮሪ ላይ በደንብ እንትን ስንል ፈተና ተፈትነን ድጋሚ ወደ ቀለማትና ወደ ካንቫስ ስራ ነው የምንገባው እና የነበረው ሂደት በጣም አሪፍ ነበረ። የተማርንበት የመማር እንትኑ ሂደቱ ከጀስት ይሄ ፎርማል ከሆነ የትምህርት እንትን ይልቅ የመማማር አይነት ነገር ነው። የማናውቀው የተያየቅ ምናምን ነገር እና ይሄ የሚያቀራርብ አይነት እንትን ያለው። ከዛ ውጪ ቻሌንጆች አሉት። እሱ ምንድነው? ለምሳሌ አንድ ሰው ሜቢ ይሄ በቤተክርስቲያን ህይወት ወይም በመንፈሳዊ ህይወቱ ደካማ ይሆናል እና ቅዱሳን ስዕላት ዝም ብሎ የሚሳሉ አይደሉም። ቀኑና እንትን ብሎ
ቅዱስ ሥጋውና ክቡር ደሙ መቀበል ያስፈልጋል። ወደሱ ላይ እንትን ለማለት ትንሽ ይከብዳል። ከጀስት ከኖርማል እንትን መጥቶ ቀጥታ ወደ ቅዱሳን ስዕላት የገባ ሰው ማለት ነው። ግን ያው የቅዱሳኑ ታሪክ እያወቅን ስንመጣ ምናምን ወደዛ ነገር ይገፋፋል፣ ለመሳልም ያለው ፍላጎት። ከዛ ውጪ ደግሞ ለመንፈሳዊ ህይወታችን እንትን ለማለት ይሄ ምንድነው ለመቅረብ እንደ መንገድ ስለሆነ ወደ እንትን ነው የሚያቀርበው። ቻሌንጆቹ ይገነባሉ እንጂ ወደ ኋላ የሚያስቀሩ ምናምን አይደለም። እሱን አይቼበታለሁ። ከዛ ውጪ ደስ ይል ነበር። ክህሎታችንን እንዲሁ እያየነው እያዳበር ነው ሄደናል። በሰንበት ትምህርት ቤታችን የቅዱሳት ስዕላትን ለመሳል ፍላጎት ያላቸውን ልጆች በመመዝገብ ትምህርታችንን እንጀምራለን። ከተመዘገቡ በኋላ የመጀመሪያው ያው ፈተና ይኖራቸዋል። ቅድምም እንዳልኩት ዓለማዊ ስኬቾችን ይፈተናሉ። ከዛ ባለፈ ደግሞ ቅዱሳት ስዕላትን ለመሳል ለምን ፈለጉ ወይም ቅዱሳት ስዕላትን መሳል ምን ጥቅም አለው የሚሉትን ጀነራል የሆነ ኮንሰፕት እንደ ፈተና እናዘጋጅላቸዋለን። ከዛ በመቀጠል ያው የፈተናውን አሰራራቸውን አይተን ቅዱሳት ስዕላትን እናሰለጥናለን ማለት ነው እና በሰንበት ትምህርት ቤታችን እስካሁን ከ50 በላይ ቅዱሳት ስዕላትን የሚስሉ ሰዓሊያን አፍርተናል። ቅዱሳን ስዕላት ከተማርን በኋላ ያው እንዳልሽው እይታችን ይለወጣል። አሁን ለምሳሌ የተለመዱ የምንላቸው ስዕላቶች አሉ ቤታችን ውስጥ የቅዱስ ሚካኤል የእመቤታችን ምስል እና ከተማርን በኋላ ያው ከኢትዮጵያ አሳሳል ዘይቤ አንጻር ስንመለከተው የተራረቁ ብዙ ነገሮች አሉና ብዙ ይሄ ስህተት ላይሆን ይችላል በነዛ እንትኖች ትውፊት በተሳለበት ሀገር ትውፊት፣ ግን በኢትዮጵያ ስናየው ምናምን ሜቢ ማንጠቀምባቸው ነገሮች ይኖራሉ ምናምን ነገር እና እንዳልሽው ደግሞ አሁን ላይ የመጡት ኢፖክሲ ምናምን የሚባሉ ሰዎች አሉ ፕሪንት ተደርገው። ከዛ ውጪ ኤአይ የሚስራቸው ነገሮች አሉ። የቅዱሳን ስዕላት ከዛ የተለዩ ናቸው። አንደኛ ነገር በእጅ ነው የተሳሉት። ከዛ ውጪ ደግሞ ተባርከው ፕሪንት ተደርገው በኢፖክሲ ተሰርተው ምናምን ዳይሬክትሊ ለሽያጭ የሚወጡ አይደሉም። ተባርከው በቅዱሳን አባቶች ተባርከው የሚወጡ ናቸውና የሆነ ለየት ያለ ነገር አለው። ስለምንሰራው የሚሆን አላውቅም፣ ግን የሆነ የሰውንም ግንዛቤ ከሌለበት እዚህ ላይ ብዙም ግንዛቤ የላቸውም። ጀስት ቤተክርስቲያን ውስጥ እንደሚለጠፍ ምናምን ነው እንጂ የሚያውቁት ብዙም ግንዛቤ የላቸውም እና ትንሽ እንትን ይላል። የሌሎችን ሀገራት ስዕሎች መስፋፋታቸው ምናምን ስታየው ደስ አይልም፣ ያስከፋል። የራሳችን እያለ ይሄ በእንትን ለራሱ ሲተረጉሙ ምናምን ነገር የሚሰጡት ኢምፕሊኬሽን አንዳንዶቹ ስዕሎች ከቅዱሱን ሪፕሬዘንት ከማድረግ ውጪ ይሆናሉ እና በቃ የሆነ ደስ የማይል ስሜት አለው አጠቃላይ። በእነዚህ ስዕላት ውስጥ ቀለማት ብቻቸውን አይቆሙም። ወርቃማው ቀለም ሰማያዊውን መንግስት ክብርና ዘላለማዊነትን ሲያበስር፣ ሰማያዊው ደግሞ የመለኮትን ምስጢር ይገልጣል ሲሉ የቅዱሳት ስዕላት ሰዓሊያን ይገልጻሉ። ነጩ ቀለም የንጽህና የትንሣኤ ብርሃን ነጸብራቅ ነው። እያንዳንዱ መስመር፣ እያንዳንዱ ጥላ የሰዓሊው እጅ ፈጠራ ሳይሆን በጸሎትና በጾም የተገኘ መንፈሳዊ መገለጥ ነው። እውነት ለመናገር ቅዱሳት ስዕላት ትንሽ ይከብዳል ብዬ አስባለሁ። ምክንያቱም በእግዚአብሔር አጋዥነት በመንፈስ ቅዱስ አጋዥነት የሚሰሩ ስራዎች ናቸው። ዓለማዊ ስዕላት ግን ያው እንዲሁ በተነሳሽነት የምንሰራቸው ስራዎች ናቸው እና ቅዱሳት ስዕላትን ለመሳል የምናደርጋቸው ዝግጅቶች ዓለማዊ ስዕላትን ለመሳል ከምናደርጋቸው ዝግጅቶች እጅጉን የበለጡ ናቸው። አንድ ክርስቲያን አንድ ቅዱሳት ስዕላትን ለመሳል መጀመሪያ ቢያንስ ጸሎት ማድረስ መቻል አለበት። የንስሐ ሕይወት ሊኖረው ያስፈልጋል። እንዲሁም የቅዱስ ቁርባን ሕይወት ራሱ ሊኖረው ያስፈልጋል ማለት ነው እና በብዙ መንፈሳዊ ሕይወት ስለሆነ የሚሰሩት ከተጋድሎ ጋር ያለ ሕይወት ነው ማለት ነው። ቅዱሳት ስዕላትን ስንስላቸው የእግዚአብሔርን ፍላጎት ወይም የእግዚአብሔርን ዓላማ ወይም ትምህርት ሃይማኖትን ማስተላለፍ ነው ዋነኛው ዓላማችን እና የራሳችንን ፍላጎት ወይም የራሳችንን የአንድ የግለሰብ ፍላጎት ማስተላለፍ በቅዱሳት ስዕላት አሳሳል ዘይቤ አይፈቀድም።
ምክንያቱም አላማቸውም እንዳልኩት ትምህርት ሃይማኖትን ማስተላለፍ ነው። ለምሳሌ የቅድስት ሥላሴን ስዕል ካየን አንድ ሰው በኦርቶዶክስ እምነት ውስጥ ሚስጥረ ሥላሴን የሚማርበት ስዕል ነው። የሥላሴን አንድነት እና ሶስትነት የምንረዳበት ስዕል ስለሆነ የእግዚአብሔርን ሐሳብ የእግዚአብሔርን ትምህርት የምንገልጽበት ነው። እንዲሁም ምንጫቸው ራሱ ቅዱሳት ስዕላት መጽሐፍ ቅዱስ፣ ስንክሳር፣ ገላት ናቸው ማለት ነው። በራሴ እይታ ቅዱሳን ስዕላት ወደ እግዚአብሔር የሚያቀርቡ ናቸው ብዬ አስባለሁ። ማለት በጣም ከሌላ ነገር አንጻር ለእኔ ፐርሰናሊ ማለት ለምን አሁን ለምሳሌ የቅዱስ ጊዮርጊስን ስዕል ለመሳል አንድ ሰው ሲነሳ ተነስቶ ዝም ብሎ የሚስለው ነገር አይደለም። እንዳልኩሽ ቅድም የቅድስና ሕይወት ይፈልጋል ማለት መቁረብ ምናምን ይፈልጋል፣ ጸሎት ይፈልጋል። ከዛ ውጪ ደግሞ ቅዱስ ጊዮርጊስን ጀስት ምንድነው እንትን ፎቶ ወይም ስዕሉ ስላለው ብቻ የሚስለው አይነት ነገር አይደለም። ገድሉን እያነበበ ምናምን ነውና እንደ አንድ የቅዱሳን ስዕላት እንደሚስል ሰው የማስበው ሞር የቅዱሳኑ ታሪክ እንድናውቅና እነሱ በወጣትነት ዘመናቸው ያሳለፉትን ተጋድሎ እያሰብን እንድንጸና የሚያደርግ ይመስለኛል። አሁን የሆነ የቅዱስ ጊዮርጊስን እያነበብሽ እንደዛ የተቀበላቸው መከራዎች መጨረሻ ላይ ያደረሰውን በረከትም ነው የምንሳተፈው። አንድም ስሉኝ የሳል ነው፣ ሌላም ደግሞ የእሱን ታሪክ እያወቅን ነውና አንደኛ እውቀታችንን ያሰፋዋል፣ ሁለተኛ ከቅዱሳኑ ጋር ቅርበት እንዲኖረን በደንብ ያደርጋል፣ ሶስተኛ ደግሞ ያው ዋናውና እንትኑ ከእግዚአብሔር ጋር መቀራረብና ለሱ መሆን መቻልን መንገድ ይከፍታል ብዬ ነው የማስበው። ያው ሌላም ሰው ቢጠይቅ እንደዛ ምን ይመስለኛል። ቅዱሳን ስዕላት ለየት ያለ ስሜት አለው። ስትሲዩም ሪፕሬዘንት የሚያደርገው አካል ጌታችንን ከሆነ ለምሳሌ ሕማሙን ከሆነ እሱን እያሰብን በቃ ይሄ ተጽፎ የምናነበውን ነገር በህሊናችን እየሳልን ውስጣችን እንዲቀየር ያደርጋል ብዬ አስባለሁ። ቅዱሳት ስዕላት የዝምታ ወንጌል ናቸው ስንል ያለ ምክንያት አለመሆኑን በዛሬው መርሃ ግብር የተገነዘባችሁ ይመስለናል። ማንበብ ለማይችሉ መማሪያ፣ ለደከሙት መጽናኛ፣ ለጸለዩት የእግዚአብሔርን ቅርብነት ማረጋገጫ ናቸው። እኛ ስዕላቱን ስንመለከት እነርሱ እኛን ይመለከቱናል። በምድር ላይ ሆነን ሰማይን እንድንናፍቅ፣ በስጋ ሳለን መንፈሳዊውን ዓለም በአይነ ሕሊናችን እንድንስል ያግዙናል። ታዲያ የቦሌ ሆተ ብርሃን ሰንበት ትምህርት ቤት የተጀመረውን ስራ ከግብ ማድረስና የቤተ ክርስቲያንን ታሪክ ለማስቀጠል የድርሻውን በመወጣት ላይ ይገኛል። ያው እንደ ክፍልም አንድ ክፍል ሲቋቋም ቀጣይነቱ ላይ ወሳኝ የሆኑ ነገሮችን እንደ ዓላማም ማስቀመጥ ያስፈልጋል እና ይሄ ክፍልም ሲቋቋም በተለይ ስልጠናዎችን በመስጠት የነገውን ትውልድ ወይም ደግሞ ከስር ደግሞ መተካት የሚችሉ ትውልዶችን ማፍራት እንዲቻል ለማድረግ እንዲሁም ደግሞ ቤተክርስቲያኒቱ በዚህ በስዕል ዘርፍ ደግሞ ያጠራትን እጅ ነገ ተተኪ አፍርቶ የተለያዩ የቤተ ክርስቲያናት ስዕላቶችን በተገቢው መልኩ ስርዓተ ቤተ ክርስቲያንን ትውፊትን በጠበቀ መልኩ እንዲሳሉ ከማድረግ አንጻር ሰፊ ስራዎችን እንሰራለን ብለን እናስባለን። እንደ ተደራሽነት አሁንም ላይ የተለያዩ ግለሰቦች የቅዱሳን ስዕላት እንዲሳልላቸው በሚጠይቁት መሰረት ስዕላቶችን ሰርቶ በማድረስ ሰዎች የጸሎት ቤታቸው በቤታቸው ውስጥ ሆነው የሚጸልዩባቸውን ስፍራዎች በቅዱሳን ስዕላት ያማሩ የተዋቡ ሆነው ተመስጧቸው የተሰበሰበ ከእግዚአብሔር ጋር የሚገናኙባቸው ሆነው ከነዛ ቅዱሳን ጋር የሚነጋገሩበት ቤትም እንዲሆን እንፈልጋለንና ነገ ላይ እነዚህን በተለይ በጸሎት ቤት ብዙ ተደራሽ አይደለንም እንደ ቤተክርስቲያንም እና እነዛ ላይ ያሉትን የሚተኩ ስዕላቶችን ስርዓታቸውን ያልጠበቁ ስዕላቶችን ከመተካት አንጻር ከቅዱሳን ስዕላት ላይ ሰዎች የመረዳት ክህሎታቸው እንዲያድግ የተለያዩ አውደ ርዕዮችን ማዘጋጀት በተለይም ደግሞ ሰፊና የቤተክርስቲያኒቱ ደግሞ ትልቅ የሆነው አገልግሎት የሚካሄድበትን ቤተ መቅደሱን ደግሞ የመስራት እቅዶችን ወደፊት ደግሞ ይዘናል ማለት ነው። የተከበራችሁ ተመልካቾቻችን በተለይ በኪነ ጥበቡ ዓለም ያላችሁ በቅዱሳን ስዕላት የመሳል ሕይወት ውስጥ ያላችሁ እህቶች ወንድሞች ከዛሬው መርሃ ግብር ብዙ ታተርፋላችሁ የሚል እምነት አለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ ክብረት ይስጥልን እያልን ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችን
ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ እያቀረብን እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።